አየሽ አርስዬ ማለት እንደዚህ ናት። ፈርስት ሃፍ ጨዋታ የምትገልማ ኦፕን ፕሌይ ጎላችን ይስተካከላል ይጨምራል አልኩኝ አላልኩም? አንተ ዝም በል ወያላ። እዛ ጋር ያለችዋን ያዝ፣ ጆሮዋን ያዝ። ምንም አትልም። ለምን ተቃላችሁ? ማን ነው ቻሌንጇን በቂ ነው ለቶተራ አንዳታትል ቻሌንጇን አሳክቼላታለሁ። 50 ሺህ ብር ስለተከፈላት ማለት ወዳ ሳይሆን በግዷ ሲተከታለች። ዛሬ ማለት ገባር ተከፍሏት ነው ያይቻለች። ቲፎዞ ላይ ብቻ ላይቭ መታችሁ ከኛ ጋር ማየት ትችላላችሁ። ከታች ጽፍላችኋለሁ። ቲፎዞ ዩቲዩብ ላይ ናና ፈታ ትፍታ ነው የምንለው። ያርሰገርስ ኤዜ ትችላለህ። የታወቀ ነገር እኮ ነው። በቃ ኤዜ እንደሚያገባ እንችላለን። ዋንጫው አንዱን ጆሮ ይዘነዋል። ያርሰገርስ ከመሆን የምን ደርቢ ነው ቤተሰብ? ምኑን ደርቢ ሆነ? እኔ እኮ ልቋጥር የመጣሁት ደርቢ ነው ብዬ እኮ ነው። በፍጹም ብልጫ ነው አርሰናል ያሸነፈ። ቀጥቅጦ ቸሎ አርሰናል በልጦ ነው ያሸነፈ። ምኑን ቋጠርኩት? ወይኔ አረ ፋሚሊ እኔ አላቅም ፈርቻለሁ ቤተሰብ። እኔ ይሄንን ዋንጫ አርሰናል ሲበላው ብቻ እየታየኝ ነው። እሺ አሁን ማን ቼላው ወንድም ጥላ እኔ ከልጅነቴ ጀምሮ በጣም ወደው ክለብ ቼላው ነው። ቼላው በምንም ተአምር በሆነን መንገድ አልቀ ደግሞ ያ ማናጀር አለ። አረ እኔ አላቅም ቤተሰብ። ዘንድሮ በጨዋታው በቋጠሮ ነው ማይሳካልን። ወይኔ አርሰናል ገና በእረፍት 2 ጋብሪኤል ተጎዳ ማተጎዳ ጉዳዩ አይደለም፣ ይቀረቅርልሃል እንዴ። ለነገሩ እኔ ነኝ ጥፋተኛ። ቶተናምን ማመኔ። ቶተናም ሲጀመር ማንቸስተሮች ላይ ነው የሚጠነክረው እንጂ ደርቢ ጨዋታ ላይ የለንደን ክለቦች ላይ ወፍ እንዴ አደናበሯቸው እኮ አንተ። ቢስሚላህ ሚኬል ሜሪኖ ምን አይነት ኳስ ነው ለትሮሳርድ ያቀበለው? ትሮሳርድስ አጨራረሱ ለትሮሳርድ የምር ማለት ያቺ ኳስ ትገባለች አላልኩም ወላሂ። ኢዚስ ምን አይነት ጎል ነው ያገባው? የሁለተኛዋ ላይ አሽቃበጠች አትበሉኝና ማለት ነው። በቃ ሁላችንም ተስፋ መቁረጥ አለብን። ካሁኑ ቁርጣችንን አውቀን ቁጭ ማለት ነው። ዘንድሮ ዋንጫው የአርሰናል ይመስለኛል። ወደድነው ጠላነው እየመረረንም ቢሆን መዋጥ አለብን። ዘንድሮ ከሱ አያልፍም። የሚያስፈልገውን ጨዋታ ዛሬ በድል አጠናቀዋል። የዛሬው ጨዋታ ነበር ወሳኝ። ቀጣይ ደርቢ ጨዋታ ነው የሚጠብቀው ቼልሲ እና የዛሬውን እንግዲህ በአሪፉ ማለት ነው ያለ ጋብሪኤል ያው አሳምሮ አሸንፈዋል። በቃ አሸንፈዋል ነው የምለው። መቼስ ከእረፍት በኋላ ገብተው እነሱ ያገባሉ ካምባክ ያደርጋሉ ብዬ አልጠብቅም። በዚህ አይነት ኧረ አርሰናል ተው እንጂ ተው እንዴ! አንዳንዴም ነጥብ ጣሉ እንድናበሽቃችሁ። እስኪ ቢያንስ መቆርባችሁ እንዴ! ዋው ጋይስ ምን አይነት አርሰናል ነው ያየነው? የምር ይሄን አለማድነቅ አይቻልም። ለማንኛውም ቶተናም እውነትም ሺት ክለብ ነው። እኔ ሲጀምር ቶተናም ሲሪየስ ክለብ አይመስለኝም። በጣም አውትፕሌይ ነው የተደረገው። ኤዜ በሰማ በቃ ተበቀላቸው ማለት ምን አደረጉት? ሊያስፈርሙት ነበረ እኮ እምቢ አላሉትም። ይሄን አይደል? በጣም የሚገርም ማትሪክ ነበረ ከቶተናም። አንድ ነገር የሪቻርልሰን ጎል ነበረ። ግን በቃ አርሰናል ማይት ቢ ዘይር ባይዞ እንዘጋጅ። ይሄ አመታቸው ሊሆን ይችላል። በቃ አሁን እያሳመነኝ ነው አርሰናል ሳስበው ማለት ነውና በጣም ከባድ ነው። አርሰናልን እንዴት ማሸነፍ እንዳለበት እኔ እንጃ አላቅም። የሆነ ከባድ ነው እና ማይት ቢ ዘይር በጣም አሪፍ ነበረ። በቃ ብትቋጥርም አንዳንዴ በቃ ከቻሉ ማመን አለበት። ትችላላችሁ፣ ይመቻችሁ። ግን አሁንም ያው ገና ነው። አክቹአሊ አሁንም ገና ነው። በዚህ ሰዓት አይበላም። ግን አርሰናል በጣም ቻንስ አለው አሁን በጣም ማለት ነው። በጣም ወደ 90% ቻንስ አለው። ምናልባት መሀል ላይ ካልተንሸራተተ በስተቀር ዋንጫው የአርሰናል የሚሆን ይመስለኛል። ቶተናም በጣም አሳፋሪ ናቸው። ሚኮ ስፐርስ ዝም ብትል ይሻላል። ለንደን ጭናት ምናምን ዝም ቶተናም በጣም ቀልደኛ ቲም ነው በጣም ማለት ነው። ኤኒዌይ መቻቹ ኮንግራል አርሰናል ፋንስ። ያው ምንም ማድረግ አንችልም። ኦቨር ነው ይሄ በቃ ከራይቫልነትም በላይ ነውና በጣም ነው የቻላችሁበት። እንግዲህ እኛንም ያው ገና እናያለን።
ምን እንደሚፈጠር እናያለን። ከባድ ነው። ካሁን በኋላ ኦልሞስት አብዛኛው ወደ አርሰናል አድልቷልና ዋንጫው የነሱ የሚሆን ይመስለኛል። እስቲ ከታች ኮሜንታችሁ ጻፉልኝ፣ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ። ማለት ምንድነው? ቆይ አሁን እኮ ያላችሁ እኔ መሸነፉ እኮ አይደለም የገረመኝ። ምን መሰላችሁ? ለቶተንሃም 3 ጎል ሰጣችሁት፣ ከዛ ያሸንፋል ብላችሁ አቻ ሲወጣ 3 ጎል ሰጣችሁት። ምን ማለት ነው እንዴ? እኔ ሊያሳብዱኝ እኮ ነው። እኔ እንደ ቶተንሃም የዘቀጠ ክለብ እኔ ፕሪሚየር ሊጉ አይደለም ሻምፒዮንሺፕ ቢወርድ ከምር ተመልሶ አይመጣም። ልንገራችሁ እንዴ ጨዋታው መሀል ላይ ማለት ይጠፋባቸዋል፣ ይረሱታል፣ ዝም ብሎ ያያቸዋል፣ ይቆማሉ ምናምን። ምንድነው እኔ አልገባኝም እንዴ በፈጣሪ ስም። ኧረ እንኳን አንድ ሰው ብቻውን የሚደግፈው ከምር እሱ ችግር የለም ቢያብድም ለሱ አናጣም ቦታ እንደ በዛ ቢል ኖሮ አስቡት ሰውን እንዴ። አንተ ቆይ ሜዳው ውስጥ እየተጫወትክ እንዴት ነው የምትቆመው? በተለይ ሃትሪክ የሰራበት 3ኛው ጎል ላይ እኮ ሳርን ቀይሮ አስገብ ቆሟል፣ ቶታሊ ቆሟል። ኳሱ ሲመጣ ምንም እንትን ሶምሶማ ነው የሚያደርገው ሜዳ ውስጥ ምናምን ነገር እንትኑን ልብሱ እንዳይቆሽሽ ምናምን ነገር ነው እሱ የሚያስበው። የምር እንዴ ምን ሆኖ ነው? ኧረ በስመ አብ እንዴት እንደሚያስጠሉ በስመ አብ። ይሁን ስውር ነው የሚሉት እነዚህማ። አትታለል የሚለው ሰውዬ አሁን ነበር መስፈን ያለበት። ለምን ቶተንሃምን አመንን እኛ ገብቷል። ቶተንሃምን አመን ነው በፈጣሪ ስም። አርሴናል ግን ማለት ነው የምሬን ነው የምነግራችሁ። የአርሴናል ያልታወቀበት ችግር ምን እንደሆነ ታውቃላችሁ? ቲም ሃይሊ ፕረስ ነው የሚያደርገው። ያንን ፕረስ አርሴናል የሚያደርገውን ፕረስ ሰንጥቆ ወጥቶ ኳስ ማግኘት የሚችል ቲም ካለ አርሴናልን ጉድ ይሰሯል። ግን ደግሞ ቶተንሃም ምንም እንዲህ ፈርስት ሃፍ ምን አይነት አሰላለፍ ነው? ምን አይደብረውም? እንዲያሰልጣኙ ራሱ 0.00 ኤክስጂ ይዞ ሲወጣ ተጫዋች እኮ ሳይኖረው ቀርቶ እነ ፖሮ እነ ጆንሰን፣ አረ እግዚአብሔርን በጣም ነው የሚደብር። ኢቭን ጃቪ ሲሙስ በጣም የሚያስጠላ መባረር ነው ያለበት። እንዴት እንደሚያስጠላ በስማ። በነገራችን ላይ ክለባችን ማንቸስተር ሲቲ አርሰናል ዋንጫ እንዳይበላ የማገድ ግዴታ የለበትም። እኛ ላይ ጫና ታድርጉብን እንትን እያላችሁ በቃ ሁሉም በየክለቡ በየእንትኑ ይረባረብ አርሰናል ዋንጫ እንዳይበላ እንጂ እኛ ላይ ብቻ ለምን ጫናው ይሆናል? የዜ ይችላል። አሁን ሁላችንም በጣም ስንፈራ የነበረው ጊዜ አሁን ላይ እየደረሰ መጣ። በቃ ሁሉም የዩናይትድ ደጋፊ ሲፈራ የነበረው ጊዜ አሁን ላይ በትክክል የመጣ ይመስላል። ምክንያቱም ደግሞ አርሴናል አሁን አቋሙ ጭራሽ በማይታመን ሌቭል ላይ ነው ያለው። እውነት ለመናገር በማይታመን ሌቭል ማለት ነው በቃ። እና ይሄ ቀን ደግሞ ለዩናይትድ ደጋፊ ምን ማለት እንደሆነ ሁሉም አይጠፋም። በቃ ሁሉም የዩናይትድ ደጋፊ የሚያውቀው ቀን ነው በቃ ይሄ። ስለዚህ የት ነው የምንጠፋው? የት ነው የምንደበቀው ነው አሁን የአርሴናል ደጋፊ ይሄን አመት ዋንጫ ሳይበላ ካለቀ እውነትም የዩናይትድ ደጋፊ በዓለም ላይ እድለኛ ቡድን ማለት ዩናይትድ ነው። ዩናይትድ ነው እድለኛ የሚሆነው እንጂ አርሴናል አይደለም እድለ ቢስ የሚባለው። ምክንያቱም ኢትዮጵያ ውስጥ ያሉ የአርሴናል ደጋፊዎች ይሄን ዋንጫ ከበሉ ምን ሊያረጉ እንደሚችሉ ምንም ጥርጥር የለውም። በቃ ምን ሊያረጉ እንደሚችሉ ምንም ጥርጥር የለውም። እና አሁን ይሄን ጊዜ እያየነው ነው። በቃ በትክክል እያየነው ያለነው። የዛሬውን ውጤት ለተመለከተ የዛሬውን ጨዋታ ለተመለከተ አርሴናል ምን ያክል የዋንጫ ቲም እንደሆነ በቃ የሚያሳይ ነገር። ብዙ ልትደበርባቸው ብዙ ሙድ ልትይዝባቸው ትችላለህ፣ ግን አንዳንዴ እውነታውን ማውራት አለብን በቃ። ስለዚህ አሁን አርሴናል ጊዜው ነው በቃ። አሁን ታይሙ ነው። ያውና አመት ተጠቅሞ ዋንጫ ማሳካቱ የማይቀር ነገር ይመስላል። ለማንኛውም አስፈሪው ጊዜ መጥቷል። አሁን በጣም የሚያስጠላው ለቆሮም በሌላ ቪዲዮ እንመለስበታለን። ለዚህ ውጤት ግን አጨብጭበናል። በተለይ ደግሞ ኤብሪቼዜ ምን አይነት ብቃት ነው ያሳየን። በነገራችን ላይ ይሄ ልጅ ሲፈርም መጀመሪያ አንደኛ ወጥቶ ማለት ነው ትልቁን ዝውውር አርሰናል አደረገ ካሉት ውስጥ እኔ አንዱ ነኝ። ገብታችሁ መመልከት ትችላላችሁ ማለት ነው። ዛሬ የሚገርም ብቃት ነው ያሳየው ማለት ነው። 10 ከ10 የሚገርም ብቃት። በነገራችን ላይ ቅዱስ ጠፍቶ ነበር አይደል? ዛሬ ካጠፉት ውስጥም እሱ አንዱ ነው። ግን ለአርሰናል ደጋፊዎች እንደ ጥያቄም ከፈለጋችሁም እንደሌላ ነገር ይዩት። አርሰናል በፎርስ ናይን ሲጫወት የተሻለ ቡድን ነው። ቪክተር ዮኬሬሽ የአርቴታ ይሄ ወሳኝ ተጫዋች አይደለም ስንለው እንደነበረው አርሰናል 9 ቁጥር ይፈልጋል እንደዛ እንደምንለው አይመስለኝም። እኔ አርሰናል የሚታየኝ ሁልጊዜም ጥሩ ብቃት የሚያሳየው አርሰናል
በፎልስ ናይን ሲጫወት ነው ማለት። ሜሪኖም የሚገርም ብቃት ነው ያሳየው ዛሬ ማለት። ጥሩ ነበር አርሰናል ሙሉ በሙሉ። እኔም የአርሰናል ደጋፊ ነበርኩበት። ደጋፊ ስላችሁ ግን ድጋፍ አይደለም፣ እንዲያሸንፍ የምፈልገው ቡድን ነበር ዛሬ። ለምን ነገ በቃ አስቶን ቪላ ስላሸነፈ 5ኛ ላይ መጠን ደቅ እንላለን ማለት ነው። ይመቻል። ሚኮ ባለፈው እኔ ስገርፍሽ ምን ነበር ያልሽው? ቶትናም የዓለማችን ትንሹ ራሱ አይገልጸውም ማለት ያልሽው ትክክል ነሽ። ምንም ነው ያልተሳሳትሽው። ማለት እንዴት የተንኳካ ምን አይነት ጨዋታ ነው የተጫወታችሁት? ስለ አርሰናልን እንደዚህ ለመቅጠም ነው የሄዳችሁት። ባትሄዱ ይሻላችሁ ነበር እኮ። ስለ ባትሄዱ ማለት ኤብሪቼ ኢዜ ብቻውን የገጠማችሁ ዛሬ 10 ተጫዋች ሁሉ አላስፈለገም። ኤብሪቼ ኢዜ ብቻውን ስፐርስን ገረፈው። የዛሬው ጨዋታ እንደዛ ማለት ብቻውን ነው የቀጠቀጣችሁ ብቻውን። ምን አይነት የተንኳካ ጨዋታ እንደሆነ የሚገርመው ነገር ምን እንደሆነ ታውቃላችሁ? እኔ ግን ትኬትን አጋየው ቦስቲም ቱ ስኮር ብዬ ማለት ግባና ቴሌግራም ነው በዚህ ዩዘር ግባና አጋየሁት። ትላንትም እንደዛ 17 ወጥ ዛሬ ባጭሩ ቀምሜ አጋየሁት ማለት። ሌላ እየጠበቅኩት ያለው ሌላ ትኬት አለ ደግሞ 20 አውድ ማለት ነው። ትንሽ ጨዋታ 2 ጨዋታ ነው የቀረኝ። 2 ጨዋታ ገባና ቴሌግራም ነው ካላመንክ አይተህ ብቻ ወጣ ወይ ራሱ አትበል ከፈለክ ማለት እና ሚኮ ያለው ልክ ነው። አሁንም ቢሆን ግን እኔን አልፎ ነው አርሰናል ዋንጫውን እንዳሳካ ነው ያረጋግጠው። 6 ፖይንት 2 ጌም አለ አሁን ዲፈረንሳችን። ቀጣይ ሳምንት የዋንጫ ጌም አለበት አርሰናል። ይጀመር ቶተንሃምን የአርሰናል ደርቢ ነው ያለው ማን ነው? በነገራችን ላይ ማለት ነው ገና ነው ይሄ ጅማሩ ቶተንሃምን ማለት ነው ዶሮዋን ማለት ነው ዶሮዋ ባላል ተናታል። ጠዋት እንዲህ ያለው ነግሬሃለሁ። 3-0 ነበር ያልኩት 4-1 ነው ያለው ይኸውልህ። እዚህ ግን በጣም ኩሩሶ ነው። ቶማስ ፍራንክን ተበቀልከው ባወራ አይደለም በሰራ ነው። አሁን እያንዳንዱ ተደበቅ ላለው ይጨመርለታል፣ ለሌለው ግን ያለውም ቢሆን ይወሰድበታል ማለት ነው። በቃ ስትችል እንደዚህ ነው። በቃ ችሎ በስነ ስርዓት አሳምኖ አሸነፈ። በቃ በማይመለከተው ሲቲንም መጫን የለብንም። አሁን ገና እየተሰራ ያለ ቲም ነው። በቃ እኛንም ዋንጫ አታስጨንቁን። በቃ እኛ ምንም ማድረግ አንችልም። አሁን ሲጀመር የስፐርስ ጥፋት ነው ይሄ ሁሉ ነገር ሲጀመር። ኢዜን በስነ ስርዓት አታስፈርሙ። በራሴ በዱሌ ምናምን የሚባሉ አሁን ነው በቃ በራሳቸው ሰደፍ ራሳቸው መቷቸው። ይብላ አርሰናል በቃ ምንም ማድረግ አይቻልም። ሲጀመር አሁን የቀረን ተስፋ እህቴ የመርሲሳይዴ ብቻ ነች። ኤቨርተን ነገ ወይ ሳምንቱን ያስወራናል ወይ አፋችንን ዘግተን እንቀመጣለን። መርሲሳይድ ደግሞ አያሳፍረንም። ኤቨርተን አያሳፍረንም ብዬ አስባለሁ። ኧረ ወያላው ኮንግራቹሌሽንስ እንኳን ደስ ያላችሁ አርሰናል ደጋፊዎች። የዘንድሮ የፕሪሚየር ሊግ ዋንጫ እንግዲህ የእናንተ ነው የሚመስለው። ተፎካካሪ ያላችሁ እንኳን አይመስልም። ብቻችሁን ሄዳችሁ ምታነሱ ነው የሚመስለኝ። 26 ጨዋታ ይቀራል አይ ነው፣ ግን በ12 ጨዋታ ባየናቸው ነገሮች ተፎካካሪ ያላችሁ እንኳን አይመስልም። በመጨረሻም አርቴታ ትረስ ዘ ፕሮሰስ የሚለው የፕሮሰሱ መጨረሻ የደረሰ ይመስላል። ይሄ ቲም ያስፈራል ጋይስ። በቃ እኔ ከዚህ በላይ መነቋቁሩ ይቅርብኝና እውነት ላውራ፣ ይሄ ቲም ያስፈራል። ይሄ ቲም በቃ በዚህ ቡድን ዋንጫ ካላነሳችሁ ቻምፒየንስ ሊግ ወይ ፕሪሚየር ሊግ ካላነሳችሁ መቼም አታነሱ። ሰርቱታል ቡድኑን አርቴታ በቃ ግጥ አድርጎ ነው የሰራው እንጂ ማጋሌ ሲቆጣ ኢንካፔን አስገብቶ እንዲያውም በራያ ስህተት ምናምን ነው እንጂ እኮ በክሊን ሺት የምትወጡ ጨዋታ ነበር። ይሄ ልጅ ኤቨሬቺ ኤዜ ይችላል። በቃ ነቆራው ይቅርብኝ። አይስዌር እውነት ነው ዛሬ የማወራው። ይችላል በቃ ደርቢ ጨዋታ ላይ ባይ ዘ ዌይ ምን ከዚህ በላይ ምንም ማለት አልፈልግም። ብቻ የሚገርም ጨዋታ ነበረ። ያው በአሳዛኝ ሁኔታ ብቻችሁን ሄዳችሁን የምታነሱት ይመቻችሁ። ቼልሲ እየተከተላችሁ ነው ያለው በ6 ነጥብ። አይ ዶንት ቲንክ ቼልሲ ግን ዝግጁ አይመስለኝም ለእንደዚህ አይነት ፉክክርና የዘንድሮ ዋንጫ እንግዲህ አርሰናል ይመስላል። የሚገርም አይ አልተቃጠልኩም። ለምን ብዬ እቃጠላለሁ? ምክንያቱም አርሰናል እግር ኳስ ተመልካች ነና አርሰናል ጨዋታውን አይታችሁታል። በቃ ጨዋታ በልጧል። በቃ ሙሉ በሙሉ ይዘውታል። ትክክለኛ ፖይንት ነው ይዘው የወጡት። ቶተናም እኮ እኛ እንዲሁ ለቋጠሮ ብለን ነው እንጂ እንደማያሸንፍ እናውቀዋለን እኮ። እንዲሁ በቋጠሮ የሆነ ነገር ይፈጠራል፣ ኳስ የሚፈጠረው ነገር አይታወቅም በሚለው ነው እንጂ። ቶማስ ፍራንክ ደግሞ ሁዝ ኤዜ ምናምን ብሎ ፕሬስ ኮንፈረንስ ላይ አየሁት ዛሬ ቀን ላይ። ሁዝ ኤዜ 3 የሰካለ ነው ኤዜ። ይኸው እንደው ግጥጥሞሹን ገርሞኝ ነው 3 የሰካለ ነው ኤዜ። ሁዝ ኤዜ ላን እኔ ሳላደንቅ ማለፍ አልችልም ኤዜን።
ምን አይነት ፐርፎርማንስ ነው? በጣም ማድረግ የምፈልገው ነው ማለት ነው። ሁሉም ያገባቸው ጎሎች የራሱ ፖዚሽን ላይ ነው፣ በቃ ቦታው ላይ ነው ሲያገባ የነበረው። ተቃጥያለሁ። በሜዳ ውስጥም ከሜዳ ውጭም በቃ በቀል ማለት ይሄ ነው። ቶተንሃም እፈርማለሁ ብሎ የጠበቃቸው አርሰናል መፈረሙ ሳያንስ በመጀመሪያ የለንደን ደርቢው ሃትሪክ። ምን አይነት ተጫዋች ነው ኢዜ! አርሰናል በቃ እንደ ቡድን ይለይ ነበር። እኔ ዘንድሮ የአርሰናል አቋም ያስፈራ። የዛሬውን አርሰናል ማለት ነው አለማድነቅ በጣም ይከብዳል። ይሄ 3 ነጥብ ይገባቸዋል ከጎሉ ጋር። ሚስተር ሃትሪክማን ደግሞ ዛሬ ጨዋታው ላይ ማለት ነው ልዩነት ፈጣሪ ነበረ። ኖ ጋቢ ኖ ፕሮብሌም፣ ኖ ኦዲጋርድ ኖ ፕሮብሌም ብሎ በዙቤሜንዲና በነ ሂንካፔ ማለት ነው። በቃ ምን አይነት ክሬቲቪቲ ነው ሲያሳዩን የነበረው። ኧረ በስመ አብ። እኔ አርሰናል በቃ ዘንድሮ እውነት ለመናገር እኔ አሁን የዩናይትድ ደጋፊ ነኝ፣ ግን በቃ እኔ አርሰናል ዘንድሮ በቃ እያስጨበጨበኝ ነው ያለው። የእውነት የሚገባውን ውጤት ይገባዋል ብዬ ነው። እንደሌላው ነፍጫላ አይደለም። ገባ ከዛሬ ቶተንሃም ሆትስፐርስን ጠርተው ተደበሩባቸው። ይሄ ደርቢ አይመስልም። የሆነ ከሊድስ ጋር ወይ ከኤቨርተን ጋር ወይ ከሆነ አለ አይደለ ደከም ካል ከብሬንትፎርድ ጋር ምናምን የሚጫወቱ ነው የሚመስለው። ቶማስ ፍራንክ ግን ምንድነው ችግሩ? የሆነ የትንሽ ክለብ ሜንታሊቲ ነው ቶተንሃም ሆትስፐርስ ላይ መጥቶ እያሳየ ያለው። እኔ ምንም አልተመቸኝም በእውነት። ይሄ ደርቢ ነው ገባ፣ የደርቢ ስሜት ሊኖር ይገባል። ኧረ በስመ አብ። ግን የሪቻርልሰን ጎል ማለት ነው አለማድነቅ ይከብዳል። ራያን አምፖል ሰቃ ያርጎ ማለት ነው። ግን ይመቻችሁ። ለማንኛውም ኤና አካውንት ፎሎ፣ ላይክ፣ ሼር ማድረግ እንዳይረሳ። ያስበለው የአራዳ ልጅ በሚገርም ሁኔታ ማለት ነው ከፈርስት ሃፍ ኤቨሪቼ ኢዚ አርጎ ነው ኳስ እየተጫወተ ያለው ብዬ ነበር። ኢዚ አርጎ ነው ሃትሪክ መስራት የቻለው። ምንም የሚሰማው ታሪክ የለም። የሚኬል አርቴታ ሰራዊት የአራዳ ልጅ ዘንድሮ በየትኛውም መስፈርት አርሰናል ካለበት ችግር አለ ማለት ነው። እዛ ሊግ ላይ ከባድ ነገር አለ፣ ምንም ጥያቄ የለውም። አሁን ለየትኛውም ቡድን አስፈሪና ፈታኙ ቡድን አርሰናል ነው። እንደ አምና ነጥብ ጥለውልኛልና ነጥብ ጥላለሁ ሲያምር ይቅር አለ ራሱ ሚኬል አርቴታ። ምንም አይነት ጨዋታ መቀልድም አላውቅም ብሏል ሚኬል አርቴታ ሰራዊት የአራዳ ልጅ። በቃ በ6 ነጥብ ቀጣይ ከቼልሲ ነው። ምናልባት እሱን ማሸነፍ ከቻለ እየሰፋ ይሄዳል ማለት ነው። አርሰናልን እያየኸው እየራቀ እየጠፋብህ ይሄዳል ማለት። አይ ሞተረ ሰነዳ እኔም በለው በቃ ያመር ይከፋብሃል ነው የምልህ። በቃ ችግር አለብኝ እያለ ነው አርሰናል ዘንድሮ። ሊሰማ አይችልም። አነፍንፍ ያለው በቃ አግምጫለሁ በቃ ለዘፋኙ አግምጧ በቃ ምንም ቀልድ የለም። በቃ ዘንድሮ መሮኛል እያለ ነው ሚኬል አርቴታና ሰራዊቶቹ። ኢቭሪቼ ይዜ አይተዋል። ውይ ለዚህ ነው እንዴ ታደክሙኝ? ለዚህ ነው ገብተህ ተጫወት ያላችሁኝ? አይ በቃ ይናገራል። ቀልድ አያውቅም ሚኬል አርቴታና ሰራዊቱ። ፈርምበት። ኮሜንት ላይ ገብተህ ያራዳል። ሼር ኮፒ ሊንክ በደንብ ይደረግ። የፕላስ ምልክቷ ይናን በቃ ስለሚችሉ ማለት ነው። ስለምትችሉ ብቻ ይኸው የምትለያላችሁ ዘንድሮ። እመንም አትመንም በቃ ቢመርህም አጥበህ ታጥነህ በጥብጠህ ዋጥ ታደርገዋለህ። የዋንጫው ቡድን አርሰናል በቃ እሱን ሊቀናቀኑ ነው ያለ ሊፎካከር የሚችል ራሱ ሲቲ ነው በቃ እንጂ ሊቨርፑል፣ ቸልሲ ምናምን እነዚህ ተሰብስበሽ ወርታች ቶፕ ፎር መፎካከር ነው የሚችል እንጂ ይሄ ስሎት የሚባል ገጣባ እያለ ይሄን የመሰለ ስኳር ሰብስቦ ለዚህ ያጫውተናል እያል ጠበቅኩም። ግን ይመቻቸው አርሰናል መቤቴ በጣም የሚችሉ በቃ የፈለገ ብትዘጋበት ማለት ነው በኮርና ቀርም ያስከፍታል። እንደዚህ ተናም ደግሞ ልጫወት ካልክ ደግሞ ፏባሪስ ቲኪታካ ማለት ነው በኦፕን ፕሌይ ካሽን ያስቆጥርላል። በጣም ይሻሉ በቃ ሲከላከሉ ኮኦርዲኔሽናቸው ሲያምር፣ ሲያጠቁ መሀላቸው ምናምን በቃ ኤቭሪቲንግ በቃ ኮኦርዲኔትድ የሆነ ቲም ነው አለ እንጂ ገጣባ ስሎት መቤቴ መጫወቻ አረገና። ይመቻችሁ። ያው ወደፊታቸው ወደ ቻምፒዮንስ ሊግ ዙራ ነው በሚለው ማለት ነው። ያው በዚህ አያያዙ እንኳን ቻምፒዮንስ ሊግ የኤፍኤ ካፕ ምንጃባቱ ላይ ደግሞ ከአርሰናል ያየሁት ፏ ያለ ልጅ ማለት ነው ኤዚ ይችላል ብቻ አርሰናል ዘንድሮ ለዋንጫ ያለምንም እንትን ማለት ነው ያለምንም ስጋት በደንብ በቃ አላ ኮንሲስተንስ ነው የተጫወተ አርሰናል ዘንድሮ ባይበላ ኢትናፌር በቃ ይገባሻል። አርሰናል አይተኸዋል። በአንድ ሳምንት እንዴት 6 ነጥብ ማግኘት እንደሚቻል አሳየነ። ዛሬ አሳየቻለሁ። ቶማስ ፍራንክ ና ወጣ በል ወደዚህ አብረን ያዝ። ሃው ኢዚ አይደል ያልከው? ና ኢዚ ማለት ይሄ ነው። እሺ አንተ ላይ ሃትሪክ የሰራው አንተ ልታስፈር ነው ስትል ከአንተ አፍ ላይ ወስደን ነውና ማለት ነው። በራሱ ቀረቀርንልህ 3 ጎል በሱ ብቻ እንችላለን። ለንደኒስ ሬድ እያላችሁ ኮመንቱን ሁላችሁ አንድ ሰው እንዳለ የአርሰናል ደጋፊ ነኝ እውነተኛ ካልክ ኮመንት ላይ እየገባ ለንደኒስ ሬድ ትልልኛል ሁሌም ማለት ነው። እንችላለን። በአንድ ሳምንት 6 ነጥብ አሳክተናል። ካሞን ዩ ጋናት በደሞ ሼር ኮፒ ሊንክ ሪፖስት አድርጉ። ቪዲዮ ቫይራል መውጣት አለበት። ጸጥ ለ19ኛችሁ ለሁላችሁም ቋጣሪዎች ማለት ነው። ቶተንሃም ምናምን ለንደን ሁሌም ቀይ ነች። ይገባላል። ተረጋጋለህ።
ተረኛ ተዘጋጂ። ሙኒክ ነሽ ማነሽ? ቅዘን ቶተናም ቅዘን። ስንት ምሰራው ስራ አለ። ቁጭ ብዬ ጨዋታ እመለከታለሁ። የነዚህ የቆሻሻ ጨዋታ ሊጫወቱ ቶተናም። አረ በስመ አብ! አረ ያቃጥልህ። እንዲሁ የአርሰናልን ድል እየተመለከትኩ እንዲሁ ብሽቅ እያልኩ ይኸው በቃ ጸጉሬም ተመነመነ። መድኃኒዓለምን ነው የምላችሁ ጀማዓው። እንዴት እንደሚያስጠላ። ለማንኛውም ቶተናም ጭንቅላቴን አጨለላችሁኝ እኮ። አርሰናል አሸነፍኩ ብለህ እንዳትለፈልፍ። የሴት ቡድን ያሸነፍከው። ወንድ ኮንክ መተግጠመኝ እሑድ። ልብ ካለ ፎርፌ ተቀበለ ብትወጣ ይሻልሃል፣ መዋረድ ካልፈለግ። እሑድ እንዲህ ነው ማፈላ፣ እንዲህ ኩክ ነው ማድረግ። እንደዚህ ማለት ነው። ጠብቀኝ እሑድ። አንጀታችሁ ይቃጠል ቶተናም። ድሮም ህፃን ቡድን እንዴት ከማን ዩናይትድ ኢሮፓ ሊግ እንደነጥቃችሁት ነው። መልካም። ምን አይነት ድል ነው ዛሬ። ይኸውላችሁ የኔ ፎቶ ኤምሬትስ ውስጥ ስለገባ ብቻ ይኸውላችሁ ተአምር ተፈጠረ። ተአምር። እዩት ፎቶዬን። ተበቅ ቪዲዮ ፖስት አድርጌላችኋለሁ። ግቡና እዩት። አካውንት ላይ ግቡና እዩት። ኤምሬትስ ዛሬ ገባው ጋይስ። ኢዚ ሃትሪክ ይኸውላችሁ። ኢዚ እንዲያገባ ብቻ አንድ ሰው ሁዝ ኢዚ ማለት ነው የሚጠበቅበት። አንተ ሽማግሌ ሁዝ ኢዚ አይደል እንዴ? አሳየህ፣ ይኸው አሳየህ። እኔ ሙቀቱ እስከሆነ ደስ ይኸውልህ ደስታው በቃ እንጃ አላውቅም ጋይስ፣ አላውቅም። ብቻ የመቻችሁ ወዳችኋለሁ። ይኸውላችሁ ጨፍሩ ዛሬ። ይኸውላችሁ ዶሮዋን ጾም ያዣ ነው ዛሬ፣ ጾም ያዣ ነው። ሰጠኋችሁ ዶሮዋን ብሉት። ጠገብኩኝ፣ በላው። ይሄ ነው አርሰናል። ቶተናምን ዶሮዋን ማለት ነው 4-1 ስጥት አድርገናታል። እኔ ዋንጫውን እንደማሳካ ደጋግሜ ነግሬሃለሁ። ዛሬም ደግሜ እነግርሃለሁ ማለት ነው። ይችላል አርሰናል። በደንብ ኮፒ ሊንክ ፎሎሼን ላይ አዳርሰው በደንብ ግባ። ኧረ እንዴት ነው ምንችለው? በኢየሱስ ስም ኧረ በስመ አብ እንዴ! በቃ መባረር አለብን። ከዚህ ፕሪሚየር ሊግ መባረር አለብን። ይኸውላችሁ አሁን ከሁሉም ቲም ስለራቅን ማለት ነው። ይላችሁ አንድ ሳምንት እየተጫወትን አንድ ሳምንት ረፍት እያደረግን አይደርሱብንም። አረ እንዴት ነው ምንችለው? አራላን አተ ኤዜ ማለት ነው። እናቴ ትሙት በጌታ ስም ምንድን ነው የሚያደርገው እንዴ? በግራ በቀኝ በግራ አንተ አጣደፋችሁ። በጣም ነው የምትችለው። እግዚአብሔር ምን አይነት ጨዋታ ነው የተጫወተው። ከዛ ደግሞ ትሮሳርድ በጣም ወይኔ ትሮሳርድ ፕሪሚየር ሊግ ላይ ይችላል። አረ እንዴት ነው ምንችለው? እግዚአብሔርን በጣም ነው ምንችለው። ሜሪኖ ምን አይነት አሲስትን ያደረገው ለትሮሳርድ። ሙሉ ቲማችን ማለት ነው ጭራሽ ፕሪሚየር ሊጉ ዝግጁ አይደለም እንዴ! ምንድነው ኦል ስታር የፕሪሚየር ሊጉ ተሰብስቦ ይጫወተን። በቃ አሁን እኮ በቃ ይቀራችሁ እሱ ነው። 4-1 ትራሽ ነው ያደረገ። ምንድነው ጾም ያዝንባቸው። በጣም ነው ምንችለው። በስመ አብ ዶሮ ግንጥል አድርገን ይበላናችሁ። ገባችኋ? አሩስቶ ሻርማ ምናምን ቺክራብ ሁሉንም አድርገን ይበላናችሁ። በጣም ነው ምንችለው እንዴ! ሀሳባችሁን ኮሜንት ላይ አስቀምጡልኝ። ይዘጋጅ አይዘጋጅ የሚለውን ድጋሜ ልጠይቃችሁ። ቶተናምን ማነው ቶፕ 6 ቡድን ያደረገው? አረ በፈጣሪ ቋጠሮን ታውትና ለተስፋ የማይሆን ቡድን እስከ 60 ምናምኛው ደቂቃ 0-0 ነው። እንትኑ ኦን ታርጌቱን ታውት፣ ኦፍ ታርጌቱን ታውት፣ ብሎክ ይሉ ምን ይባላል? እሺ አሁን የቶተናም አለመቻል ነው የአርሰናል መቻል ነው የዛሬውን ጨዋታ። ለማንኛውም የዛሬ ሳምንት ከኛ ጋር ጨዋታ አላቸው አርሰናሎች እና ይህንን ጨዋታ ላይ አርሰናል ችሎ ይሁን ወይም ደግሞ ቶተናም ሳይችል በእኛ ነው የምንለካቸው ማለት ነው። ወይ ቆመን እንቀራለን ወይ አሸንፈን ጀግና እንባላለን። እና ይህንን ጨዋታ ሰብሰብ ብለን ለማየት አስበናል እና ሀሳባችሁን ኮሜንት ላይ አስቀምጡልኝ። ይዘጋጅ አይዘጋጅ እኔ ምን አገባኝ? ማንም ትሬኒንግ ሲሰራ ብዬ የምመለከተው ምን አገባኝ እኔ? ኧረ ተው እናንተ ረፉ። እንደዚህ አይጨስም እንዴ! ኧረ እባክህ ወያለው ተው፣ ረጋ በል እንዴ! እኛ ተጎዳ ብለን ጮቤ ስንረግጥ የነበረን ሰውዬ እጥፉን ነው ምናምን ብለህ ትመጣለህ። ኧረ ተው እባክህ። ኧረ ተው ያስተዛዝባል ተው። ይቺንም ዶሮ ኧረ ኢዜ የሚሉት ሰውዬ ደግሞ አርቴታ እንደዚህ በሽተኛ ሰው አናሰልፍም አልተባባልንም? እንደዚህ በሽተኛ ሰው ቀንሳ አርቴታ ተው። አመንክም አላመንክም ድንቁርና እኔ ጭንቅላት ላይ ቤት ሰርቶ 3 ልጅ ወልዶ እያስተዳደረ እኔ አርሰናል ደጋፊ ይቅር በላይ። አንተ ትሸነፋለህ ብዬ እኔ አደባባይ ላይ የፈለግከውን ቅጣት ጻፍና እቀጣለሁ ልበል? እኔ ቃሌን አላጥፍም። አሁንም ኮሜንት ላይ ጻፍ፣ ከፍተኛ ላይክ ያገኘውን ቅጣት እቀጣላለሁ። ያፌን ነው ያገኙት።
አንተ ቶተናም የምትባል በክት ማለት ነው። አስፈነደደ መድፎን ከተተለ ተቆሶ አናትህን ይዞ ሄዶ መድፎ እሬ ይዚ እሬ ክፍታፍ ነኝ። ያው ተሸንፈናል። የአርሰናል አሰልጣኝ ጸጉረ ሹሩባ ነው። ዋንጫ እንኳን ሳይበላ መላጣ ሊሆን ነው ብዬ ቪዲዮ ዘርጄ እየጠበኩ ምን ላድርገው? እሺ ቪዲዮውን ምን ላድርገው? ንገሩኝ እስቲ ኮመንት ላይ ምን ላድርገው ይሄን ቪዲዮ? እኔ ቶፕ ቤት ባይኖር አሁን ልቃ እየተቃጠልኩ ላድር ነው ማለት ነው። ቶፕ ቤት ካሲኖ ጌሞችን አስገብቶላችኋል አባቴ። ሁሉ ጌምን የተጫወት ይሄን ማለፍ ነው። አልቻልንም በቃ አርሰናል ላይ ብንቋጠር የተሳካ ስላልሆነ ቶፕ ስፖርት ወዳዘጋጀው ካሲኖ ጌሞች ከሄደ ጂስተር አድርገህ ጌምን መለጣለጥ ነው አባቴ። ሌላ ምንም ያስፈልገን ነገር የለም። ሚኮስ በርስ እግዚአብሔር ይግደል። እኔ አንተን አምኜ ነው። ግባለታ ምድር አቃጣሪ 19 ቡድን ሆናችሁ ገጥማችሁን አልቻላችሁንም። 19 ቡድን ሆናችሁ ቋጥራችሁ ማንዬ ምን አይነት አንገት የሚያስደፋ ቡድን ያለኝ በእናትህ። ለተቃራኒ ቡድን አንገት የሚያስደፋው ጨጓራ የሚዋጥጥ ዋጋህን የሚሰጥ ቲም ነው ያዘጋጀው ዘንድሮ። እያንዳንድ በየቤት እየመጣው ክትባትን እሰጥሃለሁ። እያንዳንድ አይቀርልን። የምን አባቱ ዶሮ ነው? እኛ ሲጀመር ለዶሮ ደንግጠን እናውቃለን እንዴ? ሁሌ በትንትኗን አውጥተናት አይደል እንዴ እኛ ወደ ቦታችን የምንመለሰው? ሁሌም ቢሆን እኮ ነው ማለት ከሜዳ ውጭ ሆነ በሜዳ እኮ ዶሮዋን እኮ ገነጣጥለን በልተን ነው የምንመገባት። ይሄንን አታውቅም? 4 ያቄስን ለማንዬ ምን አይነት ቲም ነው ይሄ? በእውነት ቋጣሪዎች እንዲጨቋራችሁ ሲላት ስላዩ ደስ ብሎኛል። ጀሞ እርሶስ እንደስ አላሉትም እንዴ? ጀሞ አላላችሁም ወይ? አርስዬ ጀማው ሲመለስ ማለት ነው ሁሌ ደስታ ነው፣ ሁሌ በሽታ ነው። ከሞገን ሼር ኮፒሊንግ አድርጋ ደርሶ ነው እመለስልሃለሁ። ገና እመለስልሃለሁ። ሚኮዬ ምን ተሰማሽ በዛሬው ጨዋታ? ምን እንደሆነ ታውቃለህ? ትንሽ ክለብ ሲሆን ነቀዝ ገባና ትናቃለህ። ያ ነገር ነው። በየአመቱ ትንሽ ክለብ ስለሆነ ነው ምን ለጠባችሁ? ሁለተኛ ነው የምጨርሰው። 5ኛም ልጨርስ። በየአመቱ ምለጥፍ ስለምችል ነው ስለምችል። ዋንጫ ግን አበሉ ምን አገባ? ዋንጫውን አምጥታ ጨብጨበ ትሰጠኛለህ። መቼ? ግንቦት ላይ ሰጠውክ። ዝም በል እሺ በል። 5 እና 6 ቲም ቋጥሮልኝ አንድ ቲም ቋጥሮልኝ አይደለም። ዝም በል። እኔ ጌታ ነኝ። ይሄ አርሰናል ማለት ስታየው ትገነብራለህ። ለንደን ሁሌም ቀይ ናት፣ ቀይ ናት። ቀይ ስለሆነ ነው በየአመቱ ምለጥ ተቸላለ አርሰናል ይችላል። ይሄ ነው አርሰናል። ኤዜ ምን አይነት ተጫዋች ነው? ሃትሪክ ብቻውን እኔ ብቻዬን 3 ብልት ነው የምፈልገዋል። ገነጣጠላ ዶሮዋን ገነጣጠላ ይችላል። ይሄ ነው አርሰናል። ይሄ ነው። እኔ ሲጀምር ምን አስቋጠረኝ? ምን አገባኝ? ሲጀምር በትናንቱ የተቃጠልኩት አይበቃኝም ወይ? እንደማትሸነፉ እኮ ውስጥ ያውቀዋል። ጭራሽ ቋጥራለሁ ብዬ ገብቼ አራት ጎላች። አላሁመ ሶሊ። ሚኬል አርቴታ ምን አይነት ቲም ነው የገነባው ሀቢቢ? እኔ የምሬ ነው የምላችሁ፣ እንደዚህ ለፐርፌክሽን የቀረበ ቲም ማለት ነው። እኔ ከአርሰን ቬንገርን ቲም ፋብሪጋስ ጀምሮ ያለውን ቲም አይቻለሁ ኳስ ማለት ነው እስካሁን ድረስ እና በዚህ ደረጃ ለፐርፌክሽን የቀረበ በዛ ላይ ደግሞ ተጫዋቾቹ በፓሽን ማለት ነው እስከ ጥጉ በቃ ከአንደኛው ደቂቃ እስከ 9ኛው ደቂቃ ድረስ በፓሽን ታውቃላችሁ፣ እንደዚህ አይቻላል። የምሬ በቁም ነገር ስፔሻሊ ዛሬ ያየሁት ጨዋታ ደግሞ ማለት ነው በቃ ትክክለኛ ደርቢን የሚገልጽ ማለት ነው ከተከላካዮች እስከ አጥቂ ድረስ ያለው ማለት ሁሉም አንድ እንኳን እንዴት አንተ የሆነ ነገር ክፍተት አታወጣም ሀቢቢ? ቡካዮ ሳካ ምን አይነት ሊደር ነው? ምን አይነት ሊደር ማለት ጎል አለማስቆጠር ነው አይደለም ማየት ያለባችሁ ማን ኢዚ ማለት ነው። ኢንሳይድ ዘ ቦክስ አካባቢ ታውት እሱን ነው ጎሎቹን ታውትና ኢንሳይድ ዘ ቦክስ አካባቢ ላይ ያለውን ፕሬዘንስ እያያችሁት ከዛ ላይ አትሌቲዝሙን ሀቢቢ እንዴት እየሮጠ ሲታገል እንደነበር ዴክላራይስ የሚደክመው አይደለም። ያቺ ትሮሳርድ ሌላ ታሪክ ውስጥ እዛ ቲምበር ምን ጉር ነው ዙቢሜንዲ እንደምታዋት ማለት ነው እንዴ ኢቭን ሂንካፔን በእናታችሁ ኢቭን ሚኬል ሜሪኖ ለራሱ አይታችሁታል። እኔ
የምሬ ነው። በቃ ይሄ የተገነባ ቲም ማለት ነው ሲሪየስ በቃ የሆነ ትልቅ ሜጀር የሆነ ትሮፊ ያስፈልገዋል። ደግሞ ለዛም ነው ስቴትመንት የሆነ ዊን ነው ዛሬ ያየነው ሀቢቢ። አረ በአላህ እስቲ በሌላ ቪዲዮ መጣል በጣም በቃ ስሜታዊ ነው ያደረገኝ። ይመቻችሁ። የሚደነቀውን እናደንቃለን እያደነቅን፣ የሚደነቀውን እናደንቃለን እያደነቅን። ዋሬ ፐርፎርማንስ ኢዚ። ምንድነው አጠጣታችሁ ያስገባችሁት? እሱ ልጅ ግን እንዴ 3 ጎል አትሪክ ጭራሽ 4ኛም ሊያገባ ነበረ። አይ ምን የሚደነቅ ነገር ሲሆን እናደንቃለን። ገብታችኋላ? እኛ እንደናንተ አይደለም። አንተና ሳትጮቱ አሸንፋችሁ ነበረ። ዛሬ ደግሞ ተጮታችሁ አሳምናችሁ። ይመቻችሁ። ነገ ደግሞ እኛ ማንቼ ነገ ቢያሸንፍልን 4ኛ ተኮስ ይሜ ምንድነው የምጠብቀው? ምድረ ቋጣሪ ገብታተኛም ወይ ዋንጫውን ለምንድን ነው የማትሰጡት? ምድረ ፎካካ ገብተተኛ። ያለ ተፎካካሪ ነው ሊጉን የምንበለው። ያለ ተፎካካሪ ገብተተኛ። ሃትሪክ ቤቢ ሃትሪክ። ምን ብዬሽ ነበር? ዶሮ መበለቱን ለእኔ ታዩ ብዬሽ አልነበር ወይ? 24 ቦታ ከፋፈላት። የጀመረውን ጎል ሲያገባም እንዴት አይስቅባቸውም? ንዴት እንዴት አይስቅባቸውም? ምንላቸው ለጌን ሀቢቢ አስቀምጦልኝ ነው። ከረፍት ሲገባ አሳቀኛ አሳቀኛ ሁደት አፉን ያዘባቸው። እንደ ኢዜና እንደ አርሰናል ጾም ያዘ የለም ሀቢቢ። በዶሮ ጾም ተያዘ ነው የምልሽ። በዶሮ ጾም ተያዘ። ያ አጥቂ ተብሎ ያመጣችሁትን ማለት ነው መልሱት። ይሄ ከቶተናም ዶሮ የማይሻለውን አጥቂያችሁ መልሱት። ኢዜ እንዳያገኘው። ይሄ ሁሉ ሆኖ ግን ማለት ነው ምን እንዳናደደኝ ታውቃላችሁ? ተውት፣ መግባቱን ይግባብን፣ የራሳችን ጥፋት ነው። እንዴት ይሄ ወሽመጥ የሌለው እንጥል የሆነ ልጅ ያገባብን? ደግሞ ትቢቱ፣ ወይኔ ትቢቱ፣ ወይኔ እንዴት እንደሚያቃጥል እኮ እርር የሚያደርግ ልጅ እንዴት እሱ ያገባብናል? እሱን ክትል ያደርገኛል እንጂ እኛ እንችላለን። ዶሮ የራያ ጥቅም ምንድን ነው? ሻው ራያ ምንድን ነው የለበሰው? አላቅም፣ አንተም አታቅም። ለ9 ደጋፊ አሁን አንድ ጎል አይበቃ? ለ9 ደጋፊ አንድ ኤአይ ላልታወቀ ገና ኤአይ ይሁን ሰው ይሁን ላልታወቀ ቡድን አንድ ጎል አይበቃም። ራያ ለምንድን ነው? ምንድን ነው ጥቅሙ? ወሳኝ የሆነውን ጨዋታ ሳምንት በድል አጠናቀናል። በዛ ላይ ጸዴ የሆነ ድል ማለት ነው። እኔ 2 ቅሬታ ብቻ ነው ያለኝ። አንደኛ ሴት ፒስ ጎል አለማግባታችን፣ ሁለተኛ ደግሞ በጣም መጠላው ተጫዋች እኛ ላይ ስላስቆጠረና ክሊን ሺት ስላላስቆጠር ይዘን ስላልወጣን ማለት ነው የደበረኝ እንጂ ሙሉ በሙሉ ጸዴ የሚባል አይነት ጨዋታ ነበረ። ኤዜ ወደ ፎርሙ የመጣ ይመስላል። ባለፈው ለእንግሊዝም ሲጫወት በጣም አሪፍ ነበረ። ዛሬ ደግሞ በጣም አርሰናል ቤት ከመጣ ምርጡን ጨዋታ ያደረገበት ነው። ፈርስት ሃትሪክ በስሙ አስመዝግቧል። ለንደን ደርቢ ላይ የመጀመሪያ ጨዋታቸውን አድርገው ሃትሪክ የሰሩ 4 ተጫዋቾች ብቻ ናቸው ያሉት። 4ኛው ተጫዋች ሆኗል ማለት ነው። ኢዚ በጣም ጸዴ ፐርፎርማንስ ያየ ነው። ሁሉም የአርሰናል ደጋፊ ደስ እንዳለው ተስፋ አደርጋለሁ። ዲቴል ስለ ጨዋታው ምናምን ነገር ሌላም ቀን እናወራበታለን። ምን እንደተመለከትን ይሄ ጨዋታ ማለት ምን ማለት ነው የሚለውን ደግሞ ነገም ከነገ ወዲያም በተለያዩ ቪዲዮዎች መተን እናወራለን። እናንተ ግን ፎሎ አድርጉ፣ ኮፒ ሊንክ አድርጉ፣ ኮሜንት አድርጉ። ሁሉንም ኮሜንት ያደረገ ሰው ደግሞ ማለት ነው የአርሰናል ደጋፊ የሆናችሁ ሰዎች ሁሉ እየገባችሁ ፎሎ መደራረግ አትርሱ። ይመቻችሁ። መልካም